የመረረው ሰው ታሪክ በአንድ ወቅት አበበ የሚባል እጅግ ጎበዝ ግን ደግሞ እንዴቱን መቆጣጠር የማይችል ሰው ነበር። አበበ በትንሽ በትልቁ የመቆጣትና የመናደድ ልምድ ነበረው። በስራው ሰዓት ጥቃቅን ስህተቶች ሲፈጠሩ ቃላትን እየወረወረ የሥራ ባልደረቦቹን ያስቀይማል። በቤቱም ቢሆን ለጥቃቅን ነገሮች ከባለቤቱና ከልጆቹ ጋር ይጋጫል። አበበ በውስጡ ደግ ሰው ቢሆንም ያ የቁጣ ባህሪው እንደ ግድግዳ ሆኖ ከሰዎች ጋር እንዳይግባባ አግዶት ቆይቷል። ቀስ በቀስ ወዳጆቹ ከሱ መራቅ ጀመሩ። የሥራ ባልደረቦቹ በቡድን ሥራዎች ላይ አያካትቱትም። ጓደኞቹ ለደስታና ለሐዘን ጥሪዎቻቸው አይጠሩትም። ቤተሰቦቹም እሱን ፈርተው በቤቱ ውስጥ ዝምታ ሰፈነ። አንድ ቀን አመሻሽ ላይ አበበ ብቻውን በረንዳ ላይ ተቀምጦ ሳለ ለምን ሰው ላስቀይም የሚለው ጥያቄ በሕሊናው አቃጨለ። ለምን ወገን ልጣ እያለ ራሱን ጠየቀ። በዙሪያው ያለውን ባዶነት ሲያይ ለካ በትንሽ በትልቁ ሲናደድና ሲቆጣ የገነባቸው ግንኙነቶች ሁሉ ፈርሰዋል። የራሱ ባህሪ ለብቻው አስቀርቶታል። ያኔ ነበር በቃኝ ለማለት የወሰነው። አሁንስ መረረኝ፣ ይብቃ መበደሌ፣ ተወኝ ልሁን እንዳመሌ ብሎ ለራሱ ቃል ገባ። እዚህ ጋር እንዳመሌ ማለቱ ያንን መጥፎ ቁጣውን ትቶ ወደ ቀድሞ ወደ ሰላማዊና ወደ ተፈጥሯዊ ደግነቱ ለመመለስ መወሰኑን ይገልጻል። ከዚያ ቀን ጀምሮ አበበ የቁጣ ስሜት ሲመጣበት ዝምታን መረጠ። ሰዎችን ከመውቀስ ይልቅ ለመረዳት ሞከረ። መጀመሪያ ላይ ከባድ ቢሆንም ቀስ በቀስ ያጡት ወገኖቹና ጓደኞቹ ተመለሱ። አበበ የተረዳው ትልቁ ቁም ነገር ትልቁ ድል ሰውን ማሸነፍ ሳይሆን ራስንና የራስን መጥፎ ባህሪ ማሸነፍ መሆኑ ነው። የታሪኩ መልእክት እንዲህ ነው። ቁጣና ቂም ወዳጅንና ወገንን ያሳጣል። ራስን መመርመርና ለውጥን መቀበል ግን የተቋረጡ ግንኙነቶችን መልሶ ለመጠገን ብቸኛው መንገድ ነው።